በመጨረሻም አርቲስት መሰረት መብራቴ ስለወለደቻት ሴት ልጇ ያልተጠበቀ ሚስጥር ወጣ። ማርያማዊት አባተ ከሰሞኑ ይፋ ያደረገችው ልገሳ ህዝቡን ጉድ ያሰኘ ነው። ለመሆኑ ምንድነው የተፈጠረው? ኮሜዲያን አሌክስንስ እግሩን እንዲያጣ ሊያደርገው የተነሳው ድብቁና አስከፊው በሽታ ምንድነው? ትዳር ሳይኖረው የሶስት ልጆች አሳዳጊ ነኝ ያስባለው ሚስጥርስ ምንድነው? አትርሱኝ። ጤና ይስጥልን የምንወዳችሁ ከሰሞኑን በኢቢኤስ ቴሌቪዥን የቤተሰብ ጨዋታ ላይ ለመሪነት ተወዳድሮ ብቃቱን ያሳየን ተወዳጁ ኮሜዲያን አሌክስ በአሁኑ ወቅት በጠና ታሞ በሆስፒታል ድንገተኛ ክፍል ውስጥ ይገኛል። ለመሆኑ የኮሜዲያኑን ህይወት ያናጋውና ሁለቱንም እጆቹና እግሮቹን ስራ እንዲያቆም ያደረገው ይህ አስፈሪ ጤና እክል የሚድን ነው ስንል ጠይቀናል። የዶክተሮቹን ምላሽና ውስብስቡን የኮሜዲያኑን ህመም በዝርዝር ልናስቃኛችሁ ነው። በተጨማሪም አንጋፋው አርቲስት መሰረት መብራቴ በ40ዎቹ እድሜዋ ሴት ልጅ ወለደች ተብሎ በሶሻል ሚዲያ ላይ በስፋት እየተሰራጨ ስላለው መረጃ የምንነግራችሁ ሚስጥር አለ፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ስለቆማ ጨዋታ አዋቂውና ተወዳጁ የጥበብ ሰው ኮሜዲያን አሌክስ ወይም በሙሉ ስሙ አለማየሁ ጌታቸው አሁን ላይ በጠና ታሞ ሆስፒታል መተኛቱ የታወቀ ጉዳይ ነው። በስታንድ አፕ ኮሜዲ ስራዎቹ በአባይ ቲቪ በሚተላለፈው ዋሻው እንዴ ፕሮግራምና በቅርቡ ደግሞ በአርቲስት ቴሌቪዥን በዘጠናዎቹ ፕሮግራም ላይ የሚታወሰው ይህ ድንቅ ሰው ሰሞኑን ደግሞ በኢቢኤስ የቤተሰብ ጨዋታ ፕሮግራም ላይ ለመሪነት ተወዳድሮ ብቃቱን አሳይቶ ነበር። በወቅቱ በቲቪ ያዩት አድናቂዎቹ ውፍረቱን ተመልክተው በሰላም ነው፣ ክብደት ብትቀንስ መልካም ነው እያሉ ስጋታቸውን የገለጹለት ነበር። አድናቂዎቹ እንደሰጉትም ውፍረቱ በመጨመሩ የነበረበት የሪ በሽታ እንዲባባስ ምክንያት ሆኖ ከሳምንታት በፊት በስቱዲዮ ሲንጎራደድ ያየነው ኮሜዲያን ዛሬ በሆስፒታል አልጋ ላይ ይገኛል። አሌክስ ይህ ሪ በሽታም ለረጅም ጊዜ ያሰቃየው እንደነበር ታውቋል። ህመሙ በጣም ሲበረታበት ማስታገሻ መርፌዎችን ይወጋ የነበረ ቢሆንም ያ መርፌ የተወጋበት ቦታ በአለርጂ የተነሳ በመቆጣቱ ወደ ከባድ ኢንፌክሽን ተቀይሯል። ቦታው አብጦ ፈንድቶና መግሊዞ ከፍተኛ ሲቃይ ሲፈጥርበት ሳይታሰብ በሁለተኛው እግሩ ላይም ተመሳሳይ ኢንፌክሽን ወጥቶበታል። ህመሙ በጣም ኃይለኛ ከመሆኑ የተነሳ አሌክስ መቀመጥም ሆነ መተኛት ጨርሶ እንዳልቻለና ከ20 ቀናት በላይ እንቅልፍ ሳይተኛ ቆይቶ በመከራ እንደሰነበተም ተናግሯል። ይህ ስቃይ እየባሰበት ሄዶ በአጭር ቀናት ውስጥ ሁለቱም እጆቹና እግሮቹ ሙሉ በሙሉ ስራ አቁመዋል። ህመሙን መቋቋም ሲያቅተው በሆስፒታል አልጋ ላይ ሆኖ መጮና ማልቀስ የዘወትር ውሎና ዳሩ ሆኗል። መጀመሪያ ወደ ራስ ደስታ ሆስፒታል በሄደበት ወቅት ዶክተሮች ቁስሉ በጣም አደገኛ መሆኑን አይተው በአስቸኳይ ሰርጀሪ አድርገው መግሉን ቢያወጡለትም ህመሙ ግን ሊያቆምለት አልቻለም። ይህም የሆነው የሰርጀሪ ቁስል ካልዳነ የሪ መድኃኒት መውሰድ ስለማይፈቀድለት ነው። ነገሩ ትንሽ ውስብስብ ነው። ይህ ሪ የተባለው በሽታ ሲከፋና በአግባቡ ሳይታከም ሲቀር መገጣጠሚያዎችን ሙሉ በሙሉ ስራ እንዲያቆሙ ከማድረጉ ባለፈ ቁስሉ በባክቴሪያ ተጠቅቶ ወደ ከባድ ኢንፌክሽን ከተቀየረ ለጤናው በጣም አደገኛ ይሆናል ተብሏል። ኢንፌክሽኑ ውስጥ አጥንት ድረስ ከገባና በኃይለኛ መድኃኒቶች መቆጣጠር ካልተቻለ በደም ውስጥ ተሰራጭቶ ለህይወት አስጊ ይሆናል ስለተባለለት አስከፊ በሽታ ዶክተሮቹ ሲናገሩ ኢንፌክሽኑ ቶሎ ካልጠፋ የኮሜዲያን አሌክስ እግር የመቆረጥ አደጋ ሊገጥመው የሚችልበት ከፍተኛ ስጋት ይኖራል። በአሁኑ ወቅት የአሌክስ ህክምና ይበልጥ የተወሳሰበ የሆነው የሚወስዳቸው መድኃኒቶች ቀደም ሲል በሰውነቱ ላይ ጉዳት ስላደረሱበትና አሁን ደግሞ ኢንፌክሽኑ ሳይጠፋ የሪ መድኃኒት መውሰድ ስለማይቻል ነው። የሪ መድኃኒቱን ባለመውሰዱ ምክንያት ደግሞ በሽታው ይበልጥ እየገነነ መጥቶ እጆቹና እግሮቹ እንዲያብጡ የህመም ስሜቱም እጅግ የበረታ እንዲሆን አድርጎበታል። ይህ ሁሉ መከራ በሰውነቱ ላይ እየደረሰ ባለበት በዚህ ሰዓት አሌክስ በትልቅ የቤተሰብ ኃላፊነት ውስጥ ያለ ሰው መሆኑ ታሪኩን ይበልጥ ልብ የሚነካ ያደርገዋል። ምንም እንኳን አሌክስ በትዳር ውስጥ ባይሆንም የሶስት ልጆች አባትና የቤት አስተዳዳሪ ነው። ከ8 ዓመታት በፊት ህይወቱ ያለፈውን የእህቱን 3 ልጆች ብቻውን እንደራሱ ልጆች አድርጎ አባት ሆኖ ሌላ ህይወት ሳያውቅ ሌት ተቀን እየደከመ ፍቅሩን ሰጥቶ አሳድጓቸዋል። መላው ቤተሰብ የሚተዳደረው በአሌክስ የኮሜዲ ስራ ስለነበር አሁን ግን አሌክስ አልጋ ላይ በመውደቁ ምክንያት ስራ ሙሉ በሙሉ አቁሟል። ቤተሰቡም ትልቅ የገንዘብ ቀውስ ውስጥ ገብቷል። የኮሜዲያኑ የህክምና ክትትል ረዘም ያለ ጊዜ የሚወስድ በመሆኑና የሆስፒታል ቆይታው ከፍተኛ ወጪ ያወጣበት በመሆኑ አሌክስ በጸሎትም በገንዘብም እርዱኝ በማለት መላውን የኢትዮጵያን ህዝብ እርዳታ ጠይቋል።
በቃ በጸሎታችሁ አትለዩን የምለው በተለይ እግሬ እንዲቆም። ኮሜዲያን አሌክስም አሁን ያለበትን አስቸጋሪ የኢንፌክሽንና የቁስል ደረጃ በሕክምና እርዳታ ማለፍ ከቻለ ሙሉ በሙሉ አገግሞ ወደ ቀድሞ ጤናው የመመለስ ሰፊ ድል አለው። የሕክምና ባለሙያዎች እንደሚናገሩት ይህ አስፈሪ ኢንፌክሽን ከሰውነት ውስጥ ከወጣ በኋላ ቀጣዮቹን የሕክምና ደረጃዎች በአግባቡ መከተሉ የጤናውን ሁኔታ አስተማማኝ ያደርገዋል። ይህም ማለት የታዘዙለትን ጠንከር ያሉ መድኃኒቶች በአግባቡ በመውሰድ ተከታታይ የአካል ብቃት እንቅስቃሴዎችን በመስራትና ክብደቱን በመቀነስ ከህመሙ ድኖ እንደ ቀድሞ ወደ መድረክ ተመልሶ ስራውን የመቀጠል እድል እንዳለውም እየተነገረ ይገኛል። ከኮሜዲያን አሌክስ አሳዛኝ የጤና እክል ዝርዝር ቀጥለን ደግሞ ከሰሞኑ በሶሻል ሚዲያ ላይ ብዙ ሰዎችን እያነጋገረ ስላለው ሌላ ዜና የምንላቸዋለን። በኢትዮጵያ የፊልምና የድራማ ኢንዱስትሪ ውስጥ ትልቅ ስምና ተወዳጅነት ያላት ብዙዎች የሚወዷት አንጋፋው አርቲስት መሰረት መብራቴ እድሜዋ በአርባዎች ውስጥ ቢሆንም ሴት ልጅ ወለደች የሚል ወሬ በፌስቡክና በቲክቶክ ላይ በስፋት እየተሰራጨ ይገኛል። ወሬውን ያናፈሱት አካላት አርቲስቷ እድሜዋ ከገፋ በኋላ ማርገዟንና በሰላም መገላገሏን የሚገልጹ አጫጭር ቪዲዮዎችና ምስሎችን በማቀናበር ለህዝብ እያጋሩ ይገኛሉ። እንዲህ አይነት መልካም ዜና በእርግጥም ሲሰማ አድናቂዎቿንና መላውን የኪነ ጥበብ አፍቃሪ በጣም የሚያስደስት ቢሆንም ከጀርባው ያለው እውነት ግን ፍጹም የተለየ ነው። ይህ ልጅ ወለደች የተባለ ወሬ በኢንተርኔት ላይ ከተናፈሰ በኋላ በእሷ ይፋዊ ማህበራዊ ሚዲያ ገጾች ላይም ሆነ በቅርብ ጓደኞቿና ቤተሰቦቿ በኩል የተባለ ወይም የተረጋገጠ ምንም አይነት መረጃ የለም። እንዲያውም ወሬውን ይበልጥ እውነት ለማስመሰል በየገጹ የተለቀቁት ፎቶዎችና ቪዲዮዎች በሙሉ በኤአይ የተቀነባበሩ ወይም የሐሰት በመሆናቸው ወሬው ውሸት መሆኑን መረዳት እጅግ ቀላል ነው። እነዚህ ፎቶዎች ቀደም ብለን የምናውቃቸው ናቸው። በሌላ በተሰማ መልካም ዜና አርቲስት ማርያማዊት አባተ ደግሞ በፒኤስጂ እና አርሰናል የእግር ኳስ ጨዋታ ላይ ባደረገችው ውርርድ 300 ሺህ ብር ማሸነፏ ይታወሳል። ይሁን እንጂ ይህንን በውርርድ ያገኘችውን ገንዘብ ወደ ግል አካውንቷ ማስገባትም ሆነ ወደ እምነት ተቋም መውሰድ ስላልፈለገች ምን ላድርገው ስትል በሶሻል ሚዲያ የህዝቡን ሀሳብ ጠይቃ ነበረ። ለአንዱ ነገር እናደርገዋለን ብሩን። ይህንን ተከትሎ በርካታ የማህበራዊ ሚዲያ ተጠቃሚዎች ገንዘቡ በአሁኑ ወቅት መጠለያታ በከፍተኛ ችግር ላይ ለምትገኘውና የከንቲባ አዳነች አቤቤ ይድረስልኝ ስትል በቲክቶክ ገጿ በኩል በሀዘን ተማጽና ለነበረችው አንጋፋዋ ተዋናይት አርቲስት ቤዛነሽ አያሌው ቢሰጥ መልካም ነው የሚል የድጋፍ ጥሪ ሲያቀርቡላት ቆይተዋል። እንግዲህ ዛሬ በተሰማ የምስራችም አርቲስት ማርያማዊትም በቤቲንግ ያሸነፈችውን ብር መጨረሻው ምን እንደሆነ በይፋ አስታውቃለች። ማርያማዊት የህዝቡን ጥሪ ሰምታ በውርርድ ያገኘችውን ያንን 300 ሺህ ብር የኩላሊት ዲያሊሲስ ለሚያደርጉ ሁለት ልጆቻቸውን ለሚያሳድጉ እናቶችና ለአንድ የዩኒቨርሲቲ ተማሪ ሙሉ በሙሉ ያበረከተች ሲሆን ህዝቡን ጉድ ባስ ባለ ሌላ አስገራሚ ልግስና ካሸነፈችው ገንዘብ በተጨማሪ 500 ሺህ ብር ለአንጋፋው አርቲስት ቤዛነሽ አያሌው አስረክባለች። በዚህ አስቸጋሪ ጊዜ ለኪነ ጥበብ ባልደረባዋ ደርሳ እንቧን ያበሰችው አርቲስት ማርያማዊት አባተም ከህዝቡ ዘንድ ከፍተኛ ምስጋና እየተቸራት ይገኛል። ጉዳዩን ለመጀመር 500 ሺህ ብር ነበረ። 500 ሺህ ብሩን ከራሴ አስገብቼላታል። የምንወዳችሁ ተመልካቾቻችን ለዛሬ ያዘጋጅንላችሁ ጥንቅር ይህን ይመስል ነበር። ቪዲዮውን እንደተለመደው እስከ ማብቂያው ስለታደማችሁልን ያለ ልባዊ ምስጋና እንጀባ እያልኳችሁ መረጃውን ከወደዳችሁት ይህን ቪዲዮ ላይክ ማድረግ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች፣ የመዝናኛና ማህበራዊ መረጃዎች በየቀኑ እንዲደርሷችሁ ደግሞ ኢትዮ ቱሪዝም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።